ካቶሊክ ማለት ዓለም አቀፋዊ ወይንም ዩኒቨርሳል እንደማለት ነው። ኦርቶዶክስ ለሚለው ቃል ፍቺ ብዙዎቻችን እንግዳ አይደለም። ቀጥተኛ ወይንም እውነተኛ እንደማለት ነው። ዛሬ ደግሞ የሁለቱም ቤተ እምነቶች ልዩነት እንዲሁም አንድ ለመሆን ያደረጉትን ጥረት እንዳሳለን። ከዚህ በፊት በምስራቅ ኦርቶዶክስና ካቶሊክ ቤተክርስቲያን መሰንጠቅ ታሪካዊ ዳራና ለዚህ የዳረጋቸውን የሥነ መለኮት ልዩነት በተወሰነ መልኩ ለመዳሰስ ሞክረናል። ሰሞኑን የሮም ሊቀ ጳጳስ ሊዮ 14ኛ ከቆስጠንጥንያ ኢኩሜኒካል ፓትርያርክ ከሆኑት በርተሎሜዎስ ቀዳማዊ ጋራ በአንድነት በቱርክ ኢዝሚር ወይንም በኒቂያ ከተማ የኒቂያ ጉባኤ በተጠራበት ታሪካዊ ቦታ የኒቂያን የእምነት መግለጫ በጋራ አንብበዋል። በካቶሊክ ቤተ ክርስቲያን የኒቂያ የእምነት መግለጫ ስለ መንፈስ ቅዱስ በሚናገረው አንቀጽ ከአብና ከወልድ ጋራ በሚሰገድለትና በሚከበር ከአብና ከወልድ በሚሰርጽ በነቢያት በተነገረ የሕይወት ጌታነት ሰጪ በሆነ በመንፈስ ቅዱስም እናምናለን ተብሎ ሲነበብ፣ በምስራቅ ኦርቶዶክስና በኦሪየንታል ኦርቶዶክስ ደግሞ የሚነበበው ከአብና ከወልድ ጋራ በሚሰገድለትና በሚከበር ከአብ በሚሰርጽ በነቢያት በተነገረ የሕይወት ጌታነት ሰጪ በሆነ በመንፈስ ቅዱስም እናምናለን ተብሎ ነው። በሁለቱ መሃል ያለው ልዩነት የካቶሊኩ የኒቂያ የእምነት መግለጫ ከአብና ከወልድ በሚሰርጽ ሲል፣ የኦርቶዶክሱ ደግሞ ከአብ በሚሰርጽ የሚል ሐረግ ያስነብባል። በሁለቱ መሃል ያለው ልዩነት ግልጽ ነው። ነገር ግን ፖፕ ሊዮ 14ኛና ፓትርያርክ በርተሎሜዎስ ቀዳማዊ በአንድነት ባነበቡት የኒቂያ የእምነት መግለጫ ውስጥ ግን ከአብና ከወልድ ጋራ በሚሰርጽ የሚል ካቶሊካዊ ይዘት ያለው ሐረግ የለም። ይልቅ ከአብና ከወልድ ጋራ በሚሰገድለትና በሚከበር ከአብ በሚሰርጽ በነቢያት በተነገረ የሕይወት ጌታነት ሰጪ በሆነ በመንፈስ ቅዱስም እናምናለን ብለው የኦርቶዶክሳውያንን የእምነት መግለጫ በጋራ አንብበዋል። We believe in one God, the Father, the Almighty, maker of heaven and earth, of all that is seen and unseen. We believe in one Lord Jesus Christ, the only Son of God, eternally begotten of the Father, light from light, true God from true God, begotten, not made, of one being with the Father. Through him all things were made, for us all and for all salvation. He became down from heaven and was incarnate, Holy Spirit and the Virgin Mary, and was made human. For our sake he was crucified under Pontius Pilate. He suffered and was buried. On the third day he rose from the dead, in accordance with the Scriptures. He ascended to heaven and is seated at the right hand of the Father. He will come again in glory to judge the living and the dead, and his kingdom will have no end. We believe in the Holy Spirit, the Lord, the giver of life, who proceeds from the Father, who with the Father and the Son is worshipped and glorified, spoken through the prophets. We believe in one holy, Catholic, and apostolic Church. We confess one baptism for the forgiveness of sins. We look forward to the resurrection of the dead and to the life in the ages to come. Amen. እርግጥ ይህ የመንፈስ ቅዱስ አንቀጽ በኒቂያ ጉባኤ ያልነበረ ኋላ ላይም በ381 ዓ.ም በተጠራው የቆስጠንጥንያ የመጀመሪያው ኢኩሜኒካል ጉባኤ የተጨመረ አንቀጽ ነው። ሙሉ የእምነት መግለጫው ኒቂያ ቆስጠንጥንያ የእምነት መግለጫ ሲባል በተለምዶ የኒቂያ የእምነት መግለጫ ብለን እንጠራዋለን። እናም የቆስጠንጥንያ የእምነት መግለጫ ውስጥ ከአብና ከወልድ የሚሰርጽ የሚል ካቶሊካዊ ሐረግ የለም። ይልቅ ከአብ የሚሰርጽ የሚል ኦርቶዶክሶች የሚጠቀሙበት ሐረግ ሰፍሮ እናገኛለን። ስለዚህ የእምነት መግለጫው ላይ ካቶሊኮች እና ከወልድ የሚሰርጽ የሚል ሐረግ ወይንም በላቲን ፊሎኬ እንደጨመሩበት ግልጽ ነው። ይህም ድርጊት የሮምና የቆስጠንጥንያ ፖለቲካዊ ሰጣ ገባ ላይ ነዳጅ አርከፍክፎ በመካከላቸው ላለው ልዩነት የሥነ መለኮት መደላደል የፈጠረና ለመለያየታቸው እንደ ዋነኛ ምክንያት የሚጠቀስ ነው። እናም ፖፕ ሊዮ 14ኛ ከፓትርያርክ በርተሎሜዎስ ቀዳማዊ ጋራ በአንድነት የኒቂያን የእምነት መግለጫ ይኸውም ኦርቶዶክሶች የሚያውጁትን ወይንም በቆስጠንጥንያ ጉባኤ የተደነገገውን ራሱን ማንበባቸው ምናልባት በሁለቱ ቤተ ክርስቲያናት
ለ974 ዓመታት የተፈጠረውን መከፈል ሊያጠብ ወይንም ሊያስታርቅ የሚችልበት እድል እጅግ ሰፊ መሆኑን ያሳየናል። ኦርቶዶክሶች በእነኚህ ሁለት ጳጳሳት የተደረገውን መቀራረብ እንደ ታላቅ ድል ሲቆጥሩት፣ ካቶሊኮች ደግሞ ይህ የርዕሰ ሊቃነ ጳጳስ ሊዮ ድርጊት የካቶሊክን አቋም የማያፋልስ እንደሆነ ለማስረዳት ሲሞክሩ ለመታዘብ ችያለሁ። ካቶሊክ፣ ምስራቅ ኦርቶዶክስና ኦሪየንታል ኦርቶዶክስ አንድ ቢሆኑ ኖሮ ምናልባት ዛሬ ላይ ክርስቲያኖች ከኢየሩሳሌም እስከ እስክንድሪያ፣ ከካርቴጅ እስከ አንጾኪያ፣ ከኒቅያ እስከ ቆስጠንጥንያ በሙስሊሞች የተነጠቁባቸውን ግዛቶች ላይነጠቁ ወይንም ሊያስመልሱ የሚችሉበት እድል ሰፊ ነው። ምናልባት በ16ኛው ክፍለ ዘመን የተሃድሶ እንቅስቃሴ ላይመጣ የሚችልበትም እድል ሊኖር ይችል ይሆናል። ካቶሊክና ኦርቶዶክስ በመለያየታቸው የክርስትናው ዓለም ብዙ የተጎዳው ነገር አለ። ሆኖም ግን በታሪክ ውስጥ ሁሉን ለበጎ የሚሰራው አምላክ ያንን ለበጎ እንዳደረገው እንደ ክርስቲያን እናምናለን። ከዚያም በጎነቱ እንደተቋደሰን እንደተጠቀምን እናስባለን። እግዚአብሔር ልዩነትን ይጠላል፣ ነገር ግን ለራሱ በጎ ዓላማ ሊፈቅደው እንደሚችል መገንዘብ ይኖርብናል። ካቶሊክና ኦርቶዶክስ ብዙ ጊዜ አንድ ለመሆን የወሰዷቸውን ታሪካዊ እርምጃዎችና አንድ እንዳይሆኑ ጋሬጣ የሆኑባቸውን የትምህርት ልዩነቶቻቸውን እንዳስሳል። ካቶሊክና ኦርቶዶክስ የተለያዩበትን ታሪክ ታላቁ መሰንጠቅ ብለን በሰራነው ቪዲዮ መመልከት ትችላላችሁ። የ1054ቱ ታላቁ መሰንጠቅ የክርስትናን ዓለም ለሁለት ከፍሎታል። በምስራቅ የባዛንታይን መንግስት የግሪክ አባቶችን ትውፊት ጠብቆ ለማቆየት ይታገላል። የምዕራቡ ዓለም የፖፑንና የላቲን አበዎችን የሮማውያንን ትውፊት አጥብቆ ሊይዝ ወስኗል። ሁለቱ ወገኖች ሙሉ በሙሉ ህብረት አቋርጠዋል። ነገር ግን ሁለቱም ወገኖች ተስፋ ለመቁረጥ ዝግጁ አልነበሩ። ትልቁ ችግር ግን በተለይ በደቡባዊ ጣሊያን ሁለቱ ዓለማት መካከል ባለች ምድር የግሪክ ተናጋሪ ክርስቲያኖችና የላቲን ተናጋሪ ክርስቲያኖች ጎን ለጎን ይኖሩ ነበር። ልዩነታቸው የሰላ ነበር፣ ክርክራቸው ተደጋጋሚ እና አንድነታቸው ደካማ ነበር። ሰፊ ራዕይ ያላቸው የሮም ርዕሰ ሊቃነ ጳጳሳት የሆኑት ኡርባን ዳግማዊ ስለ ክርስትና አንድነት አጥብቀው እያሰቡ ነበር። በ1095 የመጀመሪያውን የመስቀል ጦርነት በሙስሊሞች ላይ አወጁ። ይህም የምስራቅና የምዕራቡን ክርስትና እንደገና ያገናኛል ብለው ተስፋ አድርገው ነበር። ከባዛንታይን ቤተ ክርስቲያን ጋር እርቅ ለመፍጠር ጓጉተው ነበር። በአዲሱ ኖርማን ቁጥጥር ስር ባሉ ግዛቶች ውስጥ ስምምነትና አንድነትን ለመፍጠር ይፈልጉ ነበር። ነገር ግን የስነ መለኮት ውጥረቶች በተለይም የፊሎቄ ጥያቄ ሁለቱን አብያተ ክርስቲያናት ለይተዋል። አርባን ክፍተቱን ለማጥበብ ጥልቅ ትምህርትና ትህትና ያለው ሰው እንደሚያስፈልጋቸው የተረዱ ይመስለኛል። እናም ለሀሳባቸው የሚሆን እውነተኛ ሰው የካንተርቤሪ ሊቀ ጳጳስ ቅዱስ ኤልሰም ወይንም ደግሞ የአንግሊካን ጳጳስ ከእንግሊዝ በግዞት ከነበረበት ከንጉሥ ዊልያም ዳግማዊ ጥላቻ ሸሽቶ በሊቀ ጳጳሱ ጥበቃ ስር በሮም መጠጊያ አገኘ። ዳግማዊ አርባን ይህንን እንደ ጥሩ ዕድል አዩት። የምዕራቡ ዓለም እጅግ ምጡቅ፣ ረጋ ያለ፣ ገር፣ ጥልቅ ምክንያታዊ፣ በቅዱሳት መጻሕፍትና በአባቶች ትምህርት የላቀ የሃይማኖት ሊቅ አገኙ። ቅዱስ ኤልሰም ወደ ባሪ ጉባኤ ሮምን ወክሎ እንዲሄድና የሃይማኖት ተሟጋች ሆኖ እንዲቆም ጠየቁት። ኤልሰምም በትህትና ትእዛዛቸውን ተቀብሎ የምዕራቡን ዓለም የሥላሴ ትምህርት ለሚጠይቁት ሁሉ ሊያስረዳ ራሱን አዘጋጀ። ባሪ በተባለችው የወደብ ከተማ ጉባኤው እንዲደረግ ቀን ተቆረጠ። ግሪከኛ ተናጋሪና ላቲን ተናጋሪ ክርስቲያኖች ሁለቱም እዚያ ይኖሩ ነበር። መርከቦች በጣሊያንና በባዛንታይን ዓለም መካከል ያለማቋረጥ ይስተናበራሉ። ከ180 በላይ የሚሆኑ ጳጳሳት ከመላው ጣሊያንና ከኖርማን ግዛቶች መጡ። የቆስጠንጢንያን ትውፊት የሚከላከሉ የግሪክ ቀሳውስት፣ ልዩነቱ ተፈቶ ለማየት የሚጓጉ የላቲን ጳጳሳት፣ በሀገራቸው አንድነት ተስፋ ያደረጉ የኖርማን መሳፍንቶች፣ እናም ሁሉም የሚያከብረው ጸጥተኛ ምሁር የሆነው የካንተርቤሪ ቅዱስ ኤንሰልም በቦታው ተገኝተዋል። አየሩ ጉጉትና ተስፋ ይሞላበት ነበር። ምስራቅና ምዕራብ እንደገና ወደ ሙሉ ህብረት ይመጡ ይሆን? የክርክሩ ዋነኛ ርዕስ የፊሎቄ አንቀጽ ነበር።
ግሪኮች እንደሚሉት መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው ወይስ ላቲኖቹ እንደሚሉት ከአብና ከወልድ? የግሪክ ቀሳውስት ትምህርታቸውን በጋለ ስሜት እንዲህ ሞግተዋል። ጥንታዊው የኒቅያ ቆስጠንጥንያ የሃይማኖት መግለጫ ሳይነካ ሳይጨመር ሳይቀነስ መቆየት አለበት። ይህንን ቅዱስ ቄርሎስ አስጠንቅቆናል። ስለዚህ እና ከወልድ የሚለው ሐረግ ለእምነት መግለጫው ባዕድም አብ ብቻውን የመንፈስ ቅዱስ ዘላለማዊ ምንጭ ነው። መጽሐፍ ቅዱስ በግልጽ ዳሩ ግን እኔ ከአብ ዘንድ የምልክላቸው አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል በማለት ገልጦልናል። ፊልዮቄን የመጨመር ስልጣን ሮም ፈጽሞ የላትም ብለው ሙግታቸውን አቀረቡ። ምዕራባውያን ጳጳሳት እንዲህ ሲሉ ሙግታቸውን አቀረቡ። መንፈስ ቅዱስ የወልድ መንፈስ ይባላል። ይኸውም እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁ። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። የአብን መንፈስ መጽሐፍ ቅዱስ የክርስቶስ መንፈስ ብሎታል። ስለዚህ ከአብ ስለሚወጣ የአብ መንፈስ ከሆነ ከወልድ ስለሚወጣ የወልድ መንፈስ ወይንም የክርስቶስ መንፈስ ተብሏል። ወልድ ሁሉ ነገር ከአብ ተሰጥቶታል፣ መንፈስ ቅዱስን የመተንፈስ ኃይልን ጨምሮ። ስለዚህ ኢየሱስ ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ እልካቸዋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ፊልዮቄ የሥላሴን ትምህርት ያብራራል እንጂ አይለውጠውም። ምክንያቱም ሐዋርያው ቅዱስ ዮሐንስ ራሱ በራእይ መጽሐፉ በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያብረቀርቀውን የሕይወትን ውሃ ወንዝ አሳየኝ በማለት የሕይወት ውሃ ወንዝ መንፈስ ቅዱስ ከአብና ከበጉ እንደሚወጣ ይናገራል። በዚህ ክፍል የሚወጣውን ተብሎ የተተረጎመው የግሪክ ቃል ኤክፖሮቮሜኖን የሚል ሲሆን የቆስጠንጥንያ አባቶች መንፈስ ቅዱስ ከአብ የሚወጣ ወይንም የሚሰርጽ ሲሉ ይህንኑ ቃል ተጠቅመው ነው። ስለዚህ እና ከወልድ የሚለው ሐረግ መጽሐፍ ቅዱሳዊና የኒቅያን ቆስጠንጥንያ የእምነት መግለጫ ይበልጥ የሚያብራራ ነው ብለው ካቶሊኮች ሞገቱ። የክርክሩ ግለት ከፍ አለ። ሁለቱ ወገኖች ሌላውን ሙሉ በሙሉ ማሳመን አልቻሉ። በመጨረሻም ጉባኤው ወደ ኤልሰም ዞረ። በቁጣ ወይንም በኃይል ሳይሆን በእርጋታና በጥልቀት ለመናገር ተነሳ። አብ ለወልድ ሙሉውን መለኮታዊ ማንነቱን ለዘላለም ይሰጣል። ስለዚህ ወልድ መንፈስ ቅዱስን የማስረጽ መለኮታዊ ኃይልን ይጋራል። መንፈስ ቅዱስ ከአብ የሚሰርጸው በወልድ በኩል ሲሆን የአብን ንጉሳዊ አገዛዝ ወይንም ማጀስቲ ኦፍ ፋዘር በመጠበቅ የወልድን ዘላለማዊ ሚና ያስገነዝባል በማለት ሙግቱን ቅዱስ ኤልሰም አቀረበ። ክርክሩ አመክንዮአዊ፣ የሚያምር፣ በአውግስጢንና በአባቶች ትምህርት ጥልቀት ላይ ስር የሰደደ ነበር። ብዙ የላቲን ጳጳሳት ጉዳዩን አሁን እንደሚፈታ ምናልባትም የኤልሰም ረጋ ያለ የጨዋ ሞግት ግሪኮቹን እንደሚያሳምን ተሰምቷቸዋል። ነገር ግን የግሪክ ቀሳውስት ከቆስጠንጥንያ ትውፊት ፍንክች አላሉ። በተለያዩ ቋንቋዎችና ጽንሰ ሀሳቦች የተቀረጸው ስነ መለኮታዊ ትውፊት በቀላሉ ሊታረቅ አይችልም። ጉባኤው ይህ ነው የሚባል ስምምነት ወይንም አንድነት ላይ ሳይደርስ ተበተነ።